ኩራት የኃጢአቶች እናት ነው የምትባለው። ከሷ 6 ኃጢአቶች ይወለዳሉ። 6ቱ ኃጢአቶች ሁሉንም ኃጢአቶች ይወልዳሉ። እነዚህ 7 ኃጢአቶች የሚባሉት ኩራት፣ ስስት፣ ሆዳምነት፣ ቅናት፣ ቁጣ፣ ስንፍና፣ ሰነፍ መሆን። እነዚህን ሁላ የምትወልዳቸው ግን ማናት? ወይዘሮ ማናት? ኩራት ናት ማለት። ትዕቢት እሷ ለሁሉም ነገር ነው አሳልፋ የምትሰጠው። ኩራት ትሕትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ሰው ራሱን እንኳን የሚጎዳውን ያህል ሰይጣን ራሱ አይጎዳውም። ስለዚህ ከኔነት ነው ኃጢአት ሁሉ የሚመጣው ማለት። ራስን መንከባከብ፣ ለራስ ክብር መጨነቅ፣ ለራስ ቦታ መጨነቅ፣ ለራስ ስም መጨነቅ፣ ለራስ ክፍል መጨነቅ፣ ድርሻ መጨነቅ። በክርስትና ውስጥ ዴሞክራሲ የሚባል ነገር የለም ዘመዶች፣ መብት የሚባል ነገር የለም። ክርስትና ውስጥ ራስን መጣል እንጂ መብቴን አክብሩልኝ የሚባል ነገር የለም። አንዱ ለሌላው ይኖራል እንጂ አንተም አክብረኝ፣ እንከባበር፣ ጊቭ ኤንድ ቴክ የሚባል ነገር የለም። በቤተ ክርስቲያን ሰጥቶ መቀበል የሚባል ነገር የለም። ራስህን ትሰጣለህ። መጠወተ ርስ ነው። የሚያሳድዷችሁን ጸልዩላቸው፣ የሚረግሟችሁን መርቋቸው። ሲያሳድዷችሁ እናንተን ከመንግሥተ ሰማያት ከሀገር ያወጣችሁ ከመንግሥተ ሰማያት ያናውጣችሁ ብላችሁ መርቋቸው። እሱን ነው የተማርነው። የመጀመሪያው እንደ መግቢያ ያክል ምንም እንኳን ባለፈው ዓመት ጉባኤያችን ያየነው ቢሆንም እሱን ሳንናገር መሄድ ስለሌለብን እንደው ምንኩስና ምንድነው የሚለውን እንደ መግቢያ ዳስሸው ልሄድ። የምታውቁት እንኳ ቢሆንም አሁን ቤተ ክርስቲያን እየተቸገረች ያለችው ብዬ የምረዳው አንዱ የቤተ ክርስቲያን ፈተናዋ የሚመነጨው ምንኩስና በተገቢው መንገድ ካለመጓዙ የተነሳ ነው ብዬ እረዳለሁ። ዕቃን ለመጠበቅ የዕቃውን ክብር ማወቅ ይቀድማል። በአውሮፕላን ስትሄዱ የሚሰበር ዕቃ ከሆነ ፍራጃይል የሚል ይለጠፍበታል። ተሰባሪ ዕቃ ነው፣ ተጠንቅቃችሁ ያዙት። እነዚህ ምንድነው ካርጎ የሚሰሩት ሰዎች እንዳይወረውሩት ማለት እንዳይወረውሩት የሚሰበር ነው ተብሎ ይጻፍበታል ማለት። ሰው ሲያውቀው ያወቀውን ነገር በጥንቃቄ ይዘዋል። እና አለማወቅ እንዴት ያለ ዱር መሰላችሁ! እንዴት ያለ እኔ አሁን ከዚህ በኋላም እግዚአብሔር ባወቀው በየዓመቱ የዛሬ ዓመትም ምንኩስና ትናንትና ዛሬ የሚለውን መማር የለብንም። ከዚህ በኋላ ገዳማት መነኩሴ ሲቀበሉ አሳውቀውት እንዲቀበሉ እፈልጋለሁ። በእኔ በኩል አበምኔቶች አላችሁ እዚህ ከዘንድሮው ስብሰባ በኋላ ቢያንስ ይህን እርምጃ በገዳማት ኅብረቱም ይሄ እንዲወሰድ እኔ እፈልጋለሁ። በግል አንድ መነኩሴ ከመመንኮሱ በፊት ማወቅ አለበት፣ ቃሉን ማወቅ አለበት። ደረጃዎች አሉት፣ በኋላ እንነጋገርበታለን። ደረጃዎች አሉት። የመጀመሪያ ቃሉን ያስተምሩታል። ቀጥሎ ካም ኤንድ ሲ የሚባል ደረጃ አለው። ቃሉን ማሳወቅ ማለት ሃይማኖቱን ያሳውቁታል። ምንኩስና ምን እንደሆነ ከነገድሉ ከነአክሊሉ ከነድሉ ሩጫውን ከነሽልማቱ ተንትነው ያስረዱታል። ከዚያ በኋላ ካም ኤንድ ሲ ይባላል። ና መተህ እንዴት እንደምንኖር ተብሎ ደግሞ ይፈተናል። ዓለም ውስጥ እንዳለ እየተመላለሰ እንዲያ ይደረጋል። መጨረሻ ላይ ደግሞ ለ40 ቀን ቁጭ እንዲል ይደረጋል። መጨረሻ ላይ 3 ዓመት ማህበር ውስጥ ሳይጨመር መፈተን አለበት። ሳይገባው ይገባል፣ ሳይገባው ይወጣል። ምን ያርገው? ወዶ እኮ አይደለም። በማንም ላይ የመፍረድ ስልጣን እኔ የለኝም፣ አልገባንም። ስለዚህ አሁን እዚህ ያላችሁትን እኔ አልወጣኝም፣ ግን ገዳምን ማን ይበጠብጠዋል ብላችሁ ብትጠይቁኝ ምንኩስና ምን እንደሆነ ያልገባው ሰው በቃ እኔ መልሰው ገዳምን የሚበጠብጠው ማን ነው? ገዳም ያልገባው ሰው። ገዳም አልገባም እኮ አንተ ሰውዬ ይላል ሥርዓተ ቅዳሴያችን ላይ ቤተ ክርስቲያን ውስጥ ቆመ ልብህ ወዲያ ወዲህ የሚል ከሆነ ታወጻከ ቤተ ክርስቲያን ቅድስት፣ ቤተ ክርስቲያን አውጥታ ትጥልሃለች ይላል። አንተ ግን እዛው የቆምክ ይመስልሃል። ቅዳሴው ላይ ያለህ ይመስላል፣ ግን ውጭ ነህ ነው። ሰምታችኋል አይደል? ጌታ እኮ አንኳኩ ይከፈትላችኋል ያለን ለምን እንደሆነ ታውቃላችሁ? ውጭ እንደቆማችሁ ነው ማለት እኮ ነው። በውስጥ ሲታይ አንኳኩ ይከፈትላችሁ፣ ውጭ ያለ ነው ውስጥ ያለን የሚያንኳኳው። ገና ውጭ ላይ ናችሁ እያለን እኮ ነው አንኳኩ ይከፈትላችኋል ያለን። ውስጥ ያለን ይመስለናል፣ ግን ይወጣን። ያ ነው ገዳሙን የሚያውከው የሚበጠብጠው። ገዳማት ወደ ክብር ከመብቃታቸው በፊት ምን ይቀድማቸዋል? ስምምነት ይቀድማቸዋል። ስምምነትን ትህትና ይቀድመዋል። ትህትና ይቀድማል ለጸጋ ብሏል ማር ይስሐቅ።
ትህትና ጸጋን ትህትና ይቀድመዋል። ጸጋን ትህትና ይቀድመዋል። ከትህትና በኋላ ጸጋ ይመጣል እንጂ ከጸጋ በኋላ ትህትና አይመጣም። ነገሩ የተገላበጠ ይሆናልና እንደምታውቁት ከመውለድ በኋላ መጽነስ የለም አይደል? ከመጽነስ በኋላ መውለድ ነው ያለው። ተወልዶ የተጸነሰ የለም፣ ተጸንሶ የተወለደ ነው እንጂ። ቅደም ተከተሉ ሲዛባ ሁሉም ይዛባል። ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር መጀመሪያ ጽድቁንና መንግስቱን ፈልጉ ቢለን ኋላ ሌላው ይጨመራል ቢለን አለ ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር፣ እኛ ነገሩን ለወጥ ነውና መጀመሪያ ጭማሪውን ኋላ ጽድቁን አደረግነው። ወበይንተ ዝንረክብ አለ ዛቲ ወይለን ታክቲ፣ በዚህ ምክንያት ሁሉንም ሳናገኘው እንቀራለን አለ። ስለዚህ አባቶችና እናቶች ምንኩስና ምንድን ነው የሚለውን እኔ ከዘንድሮ ዓመት በኋላ በሰነድ ተሰንዶ በእያንዳንዱ ገዳም መቀመጥ አለበት ብዬንም ማምነው። ተቀምጦ አንድ አርዲት ወደ ማህበር ከመግባቱ በፊት ምንኩስና ይሄ ነው ተብሎ ሊነገረው ይገባል ማለት ነው። አንድ ሰው እኮ ተምሮ በአንድ መስሪያ ቤት ለመቀጠር መጀመሪያ ሰርተፊኬት ያስፈልገዋል። ከዚያ በኋላ ሲኦሲ ይፈተናል። ከዚያ በኋላ ደግሞ መስሪያ ቤቱ የሚያወጣውን ፈተና ይፈተናል። ከዚያ በኋላ ደግሞ ምን ይሰጠዋል? ኦሪየንቴሽን ይሰጠዋል። ውስጥ ስላለው የስራ ሂደት ደግሞ የራሱ የአንድ ተቋም የስራ ባህል የሚባል አለ። እሱን ይሰጠዋል ማለት። ከዚያ በኋላ ነው የሚገባ። እንደው ያላወቀውን ዓለም ገብቶ ሰው መከራውን እንዲ ሰው እንደው ከወዛደርነት እንደመጣ እንደዚሁ ከአስኮላ ትምህርት ቤት ዝም ብሎ ሮጦ እንደመጣ እንደው ብድግ ብሎ ነውር አይደለም እንዴ? ነውር እኮ ነው። ስልጠና አለ ሁሉም ነገር ማለት ነው። ስለዚህ ምንኩስና ምንድን ነው የሚለውን ማሳወቅ ይጠበቅብናል። ስለዚህ ምንኩስና ምንድን ነው? እንደምታውቁት ነው። ቃሉ መንኮሰ ሞተ ማለት ነው አይደለም? መንኮሰ ሞተ ማለት ነው። መነኩሴ ማለት የሞተ ማለት፣ ምንኩስና ማለት መሞት ማለት ነው እንደምታውቁት። አሁን እሱ ይሄ መሞት ማለት ምን ማለት ነው የሚለውን ነው የቴዎሎጂካል የሆነውን ክፍሉን የምናየው። መሞት ማለት ምን ማለት ነው? በምንኩስና አስቴቲክ ቴዎሎጂ በሚባለው ወይም በዚህ የምናኔ የትምህርተ መለኮት ትምህርት ቢታይ ምንድን ነው መሞት ማለት? በምንኩስና መሞት ማለት እንግዲህ ሞተ ተለየ ማለት ነው። እንደምታውቁት ሞት ማለት ተለየ ነው። ሞተ ማለት የግዕዝ ቃል ነው። ተለየ ማለት ነው። መሞት ማለት መለየት ማለት ነው። መሞት ማለት መለየት ማለት ነው። የመጀመሪያው አንድ ሰው የሚሞተው ከምንድን ነው ሲባል ከራሱ መሞት አለበት። አንድ ሰው መነኩሴ ለመባል ከራሱ መሞት አለበት። ከራሱ እንዲህ ብሎ ጌታ እንደነገረን በቅዱስ ማርቆስ ወንጌል ምዕራፍ 8 ላይ ሲነግረን ምንድን ነው ያለ? ዘይፈቅድ ይጸመደኒ ይጽላ ነፍሶ ያጥብ ወይጹር መስቀለ ሞቱ ወይትለወኒ። እኔን ሊያገለግለኝ የሚወድ ካለ ራሱን ይካድ። ይች ናት የምንኩስና ፋውንዴሽን የምትባለው። መሰረቷ እዚች ላይ ናት። መሰረት የሌለው ቤት ጣራው ሊቆም አይችልም። የምንኩስና መቆሚያዋ እዚች ላይ ናት። እኔን ሊያገለግለኝ የሚወድ ሰው ካለ ራሱን ይካድ። እኔነት ልትጠፋ ይባላል። ኢጎ ትባላለች። በዚህ በሳይንሱ የሳይኮሎጂ ባለሙያዎች ኢጎ ይሏታል። ራስ ወዳድነት ማለት ናት። ከኢጎ ምን ትወጣለች? ሰልፊሽነስ፣ ፕራይድ የምትባል ነገር አለች። ኩራት the mother of all sins ትባላለች። የኃጢአቶች ሁሉ እናት ትባላለች። ማን? ኩራት ማለት ናት። ኩራት የኃጢአቶች እናት ነው የምትባለው። ከሷ 6 ኃጢአቶች ይወለዳሉ። 6ቱ ኃጢአቶች ሁሉንም ኃጢአቶች ይወልዳሉ። እነዚህ 7 ኃጢአቶች የሚባሉት ኩራት፣ ስስት፣ ሆዳምነት፣ ቅናት፣ ቁጣ፣ ስንፍና፣ ሰነፍ መሆን። እነዚህን ሁላ የምትወልዳቸው ግን ማናት? ወይዘሮ ማናት?
ማናት? ኩራት ናት ማለት ነው። ትዕቢት። እሷ ለሁሉም ነገር ነው አሳልፋ የምትሰጠው። ኩራት ትህትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ኩራት ጥንቃቄን ታበላሻለች። አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ! ኧረ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል እንዲሉ ታደርጋለች። ኩራት ናት እንዲህ የምታደርገው። ስለዚህ ሰው ከኔነት መውጣት አለበት። ከራሱ ቅርፊት ነው መላቀቅ ያለበት። እና እንደውም አንድ ሊቅ ድንግል ማርያምን ሲለምናት ምንድን ያለ? አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እባክሽን እኔን ለራሴ አትተይው ብሏት ነበር። እኔን ለራሴ አትተይው፣ እኔን የማጠፋው እኔው ነኝ ብሎ ተናግሮ ነበረ። ለሌላ ጠላት አትስጪኝ ሳይሆን ያላት እባክሽ ለእኔ አትተይኝ ብሎ ነበር ያለ። የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅም ሲናገር ሰው ራሱን ካልጎዳ በቀር ማንም የሚጎዳው የለም። የሰው ልጅ ራሱን የሚጎዳውን ያህል ሰይጣን እንኳን ሊጎዳው አይችልም ብሎ ተናግሯል። ሰው ራሱን እንኳን የሚጎዳውን ያህል ሰይጣን ራሱ አይጎዳውም። ስለዚህ ከኔነት ነው ኃጢአት ሁሉ የሚመጣው ማለት ነው። ራስን መንከባከብ፣ ለራስ ክብር መጨነቅ፣ ለራስ ቦታ መጨነቅ፣ ለራስ ስም መጨነቅ፣ ለራስ ክፍል መጨነቅ፣ ድርሻ መጨነቅ፣ ለራስ ጉልበት መጨነቅ፣ ለራስ ዘር መጨነቅ፣ ለራስ ባክግራውንድ መጨነቅ። ይህ ሁሉ የሚመጣው ከምንድን ነው? እኔን ስሙኝ ማለት አለመደማመጥ። እንዲህ ያለው ነገር ሁሉ የሚመጣው ከምንድን ነው? ከራስ ወዳድነት ነው። ራስ ወዳድነት የሚወልዳት ማን ነው? ማንን ይወልዳታል? ቅናትን። ቅናት ደግሞ ከፍተኛ የሆነ ይኸው አምላክን ያሸጠው ቅናት አይደል? እንዲሁ ሰው ቢቀና ፍጡር በፈጣሪው ይቀናል ይላሉ ሊቃውንቱ። እንዲሁ ነውር አይደለም? ይሁዳን በፈጣሪው እንዲቀና ያደረገው ምንድን ነው? ቅናት። ይሄ ቅናት ደግሞ ተሰውሮ ውስጥ ውስጡን ማንንም ሰው ነው የሚያሻው። ያሻዋል፣ ይቆረጥመዋል። ስለዚህ ራስን መካድ። እኔ ሁልጊዜ እናገራለሁ፣ ብዙ ስብሰባዎች ለምን ቶሎ እንደማይቋጩ ታውቃላችሁ? ራስ ወዳድነት ስላለ ነው። ስብሰባው ያን ያህል ጊዜ የሚፈጅ ስለሆነ አይደለም። ራስ ወዳድነት ስላለ ሁሉም እኔን ስሙኝ ሲል ለእውነት በመጣር ሳይሆን የራስን ሐሳብ በሰው ላይ ለመጫን በሚደረገው ጥረት ወይም ነገሩ ጠቃሚ ከሆነ ግድኔ ካላልኩት ምን አገባኝ ማለትን ትቶ የኔን ሐሳብ እነማን ተቀበሉት እነማን ጣሉት በሚል ምክንያት አንድ ቀን የሚያልቀው ስብሰባ 7 ቀን ይሆናል። ስንነታረክ ማለት ነው። ገዳማትን የሚያምሳቸው ማን ነው? እኔነት አይደለም። እሱ አድጎ ነው የትምም የጠብጠው። ስለዚህ የእግዚአብሔር ቤተሰቦች ራስህን ካድ ልጄ። ልመነኩስ ነው ሲል አንድ ሰው ልጄ ሲሰድቡ ዝም ትላለህ? አንተ መተህ 5 ዓመት ከኖርክ በኋላ ለአንተ የሚገባውን ቦታ ትናንት ለመጣ መናኝ ብሰጠው አይከፋህም? በአደባባይ ከሰው መሃል ብሰድብህ ምን ትላለህ ተብሎ ሰው እኔነቱ ሊለቀው ይገባል። ጌታ እኮ ከሐዋርያት ያስለቀቀላቸው ይሄን ነበር፣ እኔነትን። ቅዱሳን ሐዋርያትንም እኮ የቆረጠበ ነገር ነው። ይሄ በውስጥ የተደበቀ ክፉ ትል ነው። ይሄ እኔነት ሰው መሃል ይሰድባቸዋል። ትችት እንዲለምዱ ምን ይላቸዋል? ጴጥሮስን አንተ ሰይጣን ይለዋል። ሌሎችን ደግሞ እናንተ እምነት የጎደላችሁ ይላቸዋል። ከዕለታት በአንድ ቀን ምንድን ነው ያደረገው? ቅዱሳን ሐዋርያት በውስጥ አደረጉና እንዲያው ግን በመንግሥተ ሰማያት ግን ታላቁ ማን ነው አሉት። ይህ የክብር ውድድር ነው። ውስጡ ቅናት ነው። ጴጥሮስ ሲሆን ዮሐንስ ሲሆን ቁርጣችን ይንገረን ነው ነገሩ። ማንን ነው እሱ የሚያቀርበው ነው ጥያቄው። ይሄ በገዳማትም ይኖራል። ኧረ ሞልቶ እየፈሰሰ ነው። እንዲያው ሞልቶ ደግሞ ይፈሳል። ማን ነው የሚበልጥ አሉት። ይሄን ያሉበት ምክንያት ከዕለታት አንድ ቀን ፈሪሳውያን መጥተው ለምንድን ነው አንተ ግብር ማትከፍለው አሉት። የነገስታት ልጆች ይገብራሉ ያስገብራሉ አላቸው። አይ ያስገብራሉ፣
እንዲህ ማለቱ ምን ማለት ነው? እንግዲህ እኔ የንጉሠ ነገሥት የአብ ልጅ ሆኜ አስገብራለሁ እንጂ እገብራለሁ እያላቸው ነበር። ነገር ግን ሕዝቡ እንዳይታወኩ ቅዱስ ጴጥሮስን ሂድና ከባህር አሳ አጥምደህ ያንን ለእኔም ለአንተም ግብር ክፈል አለው። ቅዱስ ጴጥሮስ አጥምዶ ለጌታም ለሱም ግብር ከፈለ። ቅዱሳን ሐዋርያት በውስጣቸው ምን የሚል ነገር ቋጠሩ? ለአንተም ለእኔም ክፈል ያለው ጴጥሮስን ከሁላችን አብልጦ ቢወደው አይደለምን የሚል ነገር ውስጣቸውን ያሻቸው ይቆረጥማቸው ነበር። ቁርጡን እንጠይቀው፣ በመንግሥተ ሰማያት ማን ነው ትልቁ አሉት። ጴጥሮስ ይለኛል፣ ዮሐንስ ይለኛል፣ ታዲዮስ ይለኛል ብለው ሲጥሩ ወፀዋ አሃደ ሕፃነ አንድ ሕፃን አመጣና ፊታቸው አቁሞ አማን አማን እብለክሙ እመይተመየጥክሙ ወይ ኮንክሙ ከመዝንቱ ሕፃን ይትበው ውስተ መንግሥተ እግዚአብሔር፣ ካልተመለሳችሁ እንደዚህ ሕፃንም ካልሆናችሁ ወደ መንግሥተ ሰማያት አትገቡ ማለችው። ነገሩን ከነሱ ጨዋታ አወጣው። ከ12ቱ አንድ ሰው ይጠራል ብለው ሲጠቡ ከነሱ ውጭ የሆነ ልጅ አመጣ። ሊቃውንቱ እንደ ሕፃን መሆን የሚውለውን 7-8 ትርጉም ነው የሚሰጡት። እንደ ሕፃን መሆን ማለት አንደኛ ሕፃን ልጅ አዲስ ልብስ አልብሰውት ለክብሩ ሳይጨነቅ ጭቃው ላይ ሄዶ ይቀመጣል ይላሉ። ትሁት ካልሆናችሁ ራሳችሁን ካልጣላችሁ በመንግሥተ ሰማያት ቦታ የላችሁም እንኳን ትልቁ ልትሆኑ ማለቱ ነበረ። እና ከዚህ የተነሳ እንደ ሕፃን መሆን ማለት አንዱ ራስን መጣል ነው። ይሄ ነው በገዳማቱ አንድ ሰው ምንኩስናን አወቀ የሚባለው ቆብ ቀሚስ አሰፍቶ ለበሰ፣ ገዳም ገብቶ ራሱን በረሃብ ቀጣ ማለት አይደለም። መጀመሪያ ራሱን ካደ ነው። ራሱን መካድ አለበት። ዘመዶቹን፣ ታሪኩን፣ የጀርባውን ባክግራውንድ የሚባለው ለምሳሌ ማስተርስ ኖሮ ገዳም ልትገባ ትችላለህ። ያንተን ማስተር የሚያውቅልህ ገዳም የለም። ከዚያ በኋላ በቃ መነኩሴ ነህ። ፒኤችዲ ሊኖር ይችላል። ያንተን ፒኤችዲ የሚያውቅልህ ገዳም የለም። ከዚያ በኋላ ምንም የሌለህ ድሃ ነህ። አዋቂ ብትሆን አላዋቂ ነህ። የሀብታም ዘር ብትሆን ድሃ ነህ። ምንም እስካሁን የሰራው በዓለም የነበረ ዝና ካለ ስትመነኩስ ራስህን ባዶ አድርግ ነው። ራስህን ባዶ አድርግ። ክርስቶስ ወነሳ አርአያ ገብር እንደተባለ የባሪያን መልክ ይዞ መጣ እንዳለ ራስን የባሪያን መልክ ማስያዝ ባሰረ ክርስቶስ መሄድ ነው። መመንኮስ ማለት እንደሱ ነው። በልብ ያለ ትሕትና ናት። ስለዚህ መሞት ማለት ራስን መካድ ነው። ይህንን ቅዱስ ጳውሎስ ጠቅሶታል። ገላትያ ምዕራፍ 2 ቁጥር 20 ላይ እንዲህ ብሎ ጠቅሶታል። መመንኮስ ማለት የትኛው እንደሆነ ይህን የሚጠቅሰው ወተሰቀልኩ ምስለ ክርስቶስ ወአንሰ ኢሃሎኩ ወበሕይወተ ክርስቶስ አሎኩ። እኔ ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ ሞቻለሁ። እኔ አሁን የለሁም፣ ክርስቶስ ግን በእኔ ይኖራል ይላል። መመንኮስ ማለት ይሄ ነው። እኔ አሁን የለሁም፣ ክርስቶስ በእኔ ይኖራል። እንዴት ያለ ነው! ይሄንን ነው በዚህ በቤተ ክርስቲያን ትምህርት ቲኦሲስ ይባላል። በቴዎሎጂ ትምህርት አለ። ቲኦሲስ ማለት ሱታፊ አምላክ ነው። እግዚአብሔርን መምሰል ነው። ሰው ከፍራሽ በስባሽነት እየወጣ የፈጠረውን እስከ መምሰል ይደርሳል። ያንም የሆነው ግን የራሱን ባዶነት ሲክር ነው። እና ቅዱስ ጳውሎስ ምን አለ? እኔ ሞቻለሁ፣ በእኔ የሚኖረው ክርስቶስ ነው። ይህ ማለት ምን ማለት ነው? እማስበው እንደ ጳውሎስ ሳይሆን እንደ ክርስቶስ ነው። የጳውሎስ ልብ ሞቶ የክርስቶስ ልብ በጳውሎስ ውስጥ ይኖራል ማለቱ ነበረ። የእኔ የጳውሎስ ልብ ሞቶ የክርስቶስ ልብ በእኔ አለ እያለ ነበረ። አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር ነይነሰ ህሊናሁ ለክርስቶስ ብነ፣ እኛ ግን የክርስቶስ ልብ አለን ይላል። ደስ ነው የሚለው ይሄ ቃል። እኛ የክርስቶስ ልብ አለን። የምናስበው በክርስቶስ ልብ ነው። አሁን በምን ልብ እያሰብን ነው እንግዲህ ምንኩስና ምናምን የምንለው? በክርስቶስ ልብ ማሰብ እንግዲህ ገዳም ውስጥ ገብቶ በብዙ ልብ የሚያስብ ይኖራል። በክርስቶስ ልብ ማሰብ ሊቁ ቅዱስ ዮሐንስ አፈወርቅ ይህን ሲናገር ወገኖቼ፣ ይህን ሲተረጉም ቆሮንቶስን በተረጎመበት በሰባተኛው ድርሳኑ ሲናገር እኛ የፓይታጎረስ ልብ የለንም፣ እኛ የሶቅራጥስ ልብ የለንም፣ እኛ የፕላቶ ልብ የለንም፣ እኛ ያለን የንጉሠ ነገሥት ክርስቶስ ልብ ነው ይላል። እኛ ያለን የክርስቶስ ልብ ነው። የአምላኬ የኢየሱስ ክርስቶስ ወንጌል
ሁሉንም ነገር ለማወቅ በቂ ነው ይላል። ይህንን ልብ ይዞ መግባት አለበት። የክርስቶስን ልብ ይዞ ይግባ እንጂ እዚያ ኤቢሲዲ ውስጥ የያዘውን ልቡን፣ እዚያ ቤተሰብ ውስጥ የያዘውን ልቡን፣ ሰፈሩ ላይ ያጠናውን ልቡን፣ በቄስ ትምህርት ቤትም የያዘውን ትዕቢተኛ የሆነ ልቡንም ቢሆን የትም የያዘ ልቡን ይዞ እንዴት ገዳም ገብቶ ሰው ልብስ የለበሰ ትዕቢተኛ ይሆን እንዴ? ቢጫ የለበሰ ወይባ የለበሰ ቆብ ያረገ ትዕቢተኛ ይሆን እንዴ? ምን ያረግልናል? እኛም የምንፈልገው የክርስቶስን ልብ ይዞ የገባ ሰው ነው። የዘመዶቹን ልብ ይዞ የሚገባ አንፈልግም። የራሱን ልብ ይዞ የሚገባ፣ የእግዚአብሔርን ልብ ይዞ የሚገባ። ራስን መካድ ማለት እሱ ነው። አሁን እዚህ ማላ ስነስቼ አንድ ሰው ብሳደብ ምን ይሰማችኋል? እሱ ነው እኮ ራስን መካድ ማለት። አንድ ሰው ብዬ ብሳደብ አባገሌ ያንቀላፉ ብል፣ አሁን ለምሳሌ ያንቀላፋ የለም አይዟችሁ፣ ግን ብል አንድ ሰው ምን ይላል? ሰው ማለት ነው የሚጠራኝ ስሜን ቢሆንስ በኋላ አስተያየት አይሰጠኝም ለብቻዬ። ይሄ ምንድን ነው? ኩራት ነው። ይሄ የተቀበረ ኩራት ነው። ካባ የለበሰ ኩራት ነው። ይሄ ነው እንዲወጣ የሚያስፈልገው። እንዴት ብሎ አርዲቱን መሳደብ የሚችል አበምኔት አለ? አሁን መቆጣት የሚችል አበምኔት አለ? የለም። እንዴት ብሎ ይቻላል? ማንን ይቆጣል እንዴ? በክርስትና ውስጥ ዴሞክራሲ የሚባል ነገር የለም ዘመዶች። መብት የሚባል ነገር የለም ክርስትና ውስጥ። ራስን መጣል እንጂ መብቴን አክብሩልኝ የሚባል ነገር የለም። አንዱ ለሌላው ይኖራል እንጂ አንተም አክብረኝ፣ እንከባበር፣ ጊቭ ኤንድ ቴክ የሚባል ነገር የለም በቤተ ክርስቲያን። ሰጥቶ መቀበል የሚባል ነገር የለም። ራስህን ትሰጣለህ። መጠወተርስ ነው። የሚያሳድዷችሁን ጸልዩላቸው፣ የሚረግሟችሁን መርቋቸው። ሲያሳድዷችሁ እናንተን ከመንግሥተ ሰማያት ከሀገር ያወጣችሁ፣ ከመንግሥተ ሰማያት ያናውጣችሁ ብላችሁ መርቋቸው። እሱን ነው የተማርነው። የመከባበር የሚባል ነገር እሱ ለሌላው ሴኩላር ወርልድ ለሚባለው ለሱ እንተውልታል። መከባበር የሚባለው ሰጥቶ መቀበል እዚያ ነው የሚሰራው። እዚህ ግን ለሚቀማ ስጥ ነው። እዚህ ለሚቀማ ስጥ። ለመጸፋከ መልታይቴከ ዘየማን ሚጥሎቱ ካልኢታሂ፣ ይሄኛውን ለሚመጣ ይሄንን አዙርለት። እንዲህ ነው የተማርነው። የምንኩስና መምህር ኢየሱስ ክርስቶስ ነው። ክርስቶስም ያስተማረን ይሄ ነው። ስለዚህ መነኮሰ ምንድነው? አባቶችና እናቶች ሞተ። መሞት ማለት ነው መለየት። ከማን ነው የምንለየው? መልሱ እንጂ እንተጋገዝ። ከራሳችን። አሁን እገሌ መናኝ ነው የሚባል ነገር ትሰማላችሁ አይደል? እገሌ መናኝ ነው የሚባል በገዳም ምንድን ነው? በቃ እያከፈለ የሚበላው ሙሉ ሰንሰለት የታጠቀው እንዲሁ በቃ ራሱን ስጋውን በደንብ አድርጎ የቀጣው ነው። እኔ ግን እገሌ መናኝ ነው የምለው መጀመሪያ ልቡን የናቀውን ሰውዬ ነው። ልቡን ንቆ ሰውነቱ እንደ ቀለበት ቢቀጥን ችግር ውስጥ አለ። ልቡ እንደ ተራራ ከወፈረ ምን ያደርጋል? እንደዚያ ከሆነ የሂንዱይዝም እምነት አለ። አሁን ለምሳሌ የቡድሃ እምነት፣ በሱ እምነት ውስጥ በጣም ይጾማሉ ሰዎች፣ ይገርማቸዋል። ይጾማሉ። ክርስቶስ ግን የለበትም። ጾም በደንብ ነው የሚጾሙት እነሱ። በባዶ እግርም የሚሄዱ አሉ። ወደ ላይ እንዲያውም ወደ ላይኛው በዚህ ዮጋ የሚባል አላቸው። በዛ ወደ ላይኛው ተመስጦ የደረሰው ሰው ኢንላይትመንት ውስጥ ገባ የሚባለው ምግብ ሁሉ ትቶ 3 ቀን 4 ቀን ሊቆይ ይችላል። አረ እንደውም ዛሬ ራሱ ሰው ውፍረት ለመቀነስ በ24 ሰዓት አንድ ጊዜ የሚበላ ሰው ሞልቷል። አዲስ አበባም ይኖራል ራሱ ይበላል። ጉዳዩ ልብን ከማስተካከል ነው። ልብን ከማስተካከል የልብ ቅርፍትን አውልቆ ስለመጣል ነው ምንኩስና። እኔ ይህንን ነገር እንዲያውም መድኃኔዓለም እንዲያው ከዚህ ነገር እንዴት አድርጎ ባላቀቀን። አንዱ እሱ ነው። ሁለተኛ ደግሞ መንኮሰ ሞተ ማለት ከዓለም መለየት ማለት ነው። ጌታ የማቴዎስ ወንጌል ምዕራፍ 19 ቁጥር 29 እንደነገረን መንኮሰ ሞተ ነው። ሞተ ተለየ። ምንኩስና መለየት፣ መነኩሴ የተለየ ማለት ነው ነው እንግዲህ። እሺ ከዓለም መለየት ማለት ጌታ እንዲህ ብሎ የነገረን ነው። ኩሉ ዘሃደገ አሃወ ወአሃተ
ወንድሞችን፣ እህቶችን፣ አበ ወእመ አባትን፣ እናትን፣ ብእሲተ ወውሉደ ሚስትን፣ ልጅን፣ ወገራውሃ እርሻውን ሁሉ የተወ ምእተ ምክቢተ ይነስ ወሕይወተ ዘለዓለም ይወርስ። አባቱን፣ እናቱን፣ ሚስቱን፣ ወንድሙን፣ ልጆቹን፣ እርሻውን የተወ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል። ይሄ ነው መነኩሴ ማለት። ምን የተወ? እርሻ የተወ። ያ ማለት እርሻ የተወ ማለት ምድራዊነትን የተወ ማለት ነው እንጂ ኧረ እኔ ለምሳሌ አይ እርሻ ለምን ትላለህ? እርሻ የሚለው ለገበሬ ልጅ ነው። የገበሬ ልጅ ሆኖ ለመነኮሰ ነው። ለአዲስ አበባ ልጅ መሀል ከተማ ለተወለደው እርሻ የት አለው? ምድራዊነት ማለት ነው ጉዳዩ እንጂ እርሻ ጋር ብቻ የሚያያዝ አይደለም። እርሻውን የተወ ማለት ምድራዊነትን የተወ ሀብት ማጠራቀም የተወ ሌላ አይደለም። እሱን የሌለው ሰው ነው። እንደዚያ ከሆነማ ሀብትን አጠራቅሞ ትዳርን ይዞ መኖር ነው። ምን ያለፋፋል ታዲያ? ስለዚህ እርሻውን የተወ አሁን መነኩሴ ማፍራት ከተፈለገ መጀመሪያ እንዲያውም እኔ ወደ ገዳም ከመግባቱ በፊት አንድ ሰው ገዳም ሲገባ ልጃችን ልንቀበለው ወስነን ከጨረስን በኋላ ሂሳብ አካውንት አለ? አዎ። ብር አለው አካውንት? አዎ። በጣም ጥሩ። እናታ ዘመዶች አሉ ድሆች? አዎ። በል እንግዲህ ሲሶውን ለዘመዶች ስጣቸው፣ ሲሶውን ለነዳያን ስጣቸው። ደግሞ ይሄኛውን ከቻልክ ለገዳሙ ስጥ፣ ካልሆነም ለወደድከው አድርገው። ባንኩን ዝጋ፣ የዘጋህበትን ደብዳቤ ከባንኩ ይዘና በስም የትኛውን ባንክ ላይ ሂሳብ ቁጥር እንደሌለ ደብዳቤ ይዘና መባል አለበት። ካልሆነ አባታችን እንዳሉት እኮ ነው ጥሪት ይዞ የሚመጣ መነኩሴ። ስለዚህ ምንድነው የተባለ? ምንድነው ማለት ነው? ይሄኛው ሰውዬ በዓለም የሆነ የኢኮኖሚካል ክራይሲስ ደርሶበት የሆነ ኑሮውን ቀረፍ ለማድረግ ነው የመጣ ማለት ነው። ዘጎየ ማጸባ የምትሉት ማለት ነው እናንተ። ስለዚህ የመጀመሪያው ሰው ገንዘብን ጥሎ መምጣት አለበት። እናት አባቱን ጥሎ መምጣት አለበት። እናት አባትን ጥሎ መምጣት አለበት። መጀመሪያ ግን ጧሪ እንደሌላቸው እና እንዳላቸው ተጠይቆ ነው የሚገባ። የምታውቁት ነው። እህትን ወንድምን መተው አለበት። ዘመዶችን ልጠይቅ ብሎ መሄድ ፈጽሞ የለበትም። አሁን ይደዋውላል። ሲያማው አክስቱ ጋር ነው የሚሄደው። የአክስቴ ልጅ ተድራለች ብሎ ሰርግ ይሄዳል። ከገዳም ተነስቶ አምላክ ያሳያችሁ የትልቅ እህቴ ክርስትናዋ ነው ይላል። አሁን ይሄ ነው መነኩሴ እንግዲህ ማለት ነው። ምን የሚሉት ነገር ነው? ቀልድ ነው የተያዘው እንዴ? አንድ ባይታዊ አባቱ ሞተ፣ አባትህ እኮ ሞተ ብለው ነገሩት። ኮን ከጸራፌ እስመ አቡየ ይመውት ለዓለም። ምንድነው የምትሰድበኝ? የኔ አባት ለዘላለም አይሞትም አለው። ስለዚህ ምን ማለቱ ነው? የኔ አባት ከዚህ በኋላ ማን ነው? ክርስቶስ ነው ማለት ነው። አባ አብደል መሲህ የሚባሉት አባ ገብረ ክርስቶስ ግብፃውያን የቅድስና ማዕረግ ሰጥተዋቸዋል። ኢትዮጵያዊ ጻድቅ ናቸው። እሳቸው ሰው ከመነኮሰ በኋላ ይላሉ አባቱ ክርስቶስ እናቱ ድንግል ማርያም ናት። ሰው ከመነኮሰ በኋላ አባቱ ክርስቶስ ነው፣ እናቱ ድንግል ማርያም ናት። አንድ መጨመር ካስፈልገው ቤተ ክርስቲያን ናት። ሀገሩ መንግስተ ሰማያት ናት። ፈልጎ ገዳም ውስጥ የዞኑን ልጅ፣ የክልሉን ልጅ፣ የቀበሌውን ልጅ መነኩሴ የሚቧደን ከሆነ ምን ያደርግልናል? ይሄ እዚያው ሄዶ እዚያው የሚቧደንበት አይቧደንም እንዴ? ይሄ የእግዚአብሔር መንግስት ነው። እዚያ ውስጥ ያለው ገዳም የእግዚአብሔር መንግስት ነው። እዚያ ውስጥ የሚኖር ሰው ዘመዶቹን ጥሎ ይምጣ፣ የዘመዶቹን ክብር ጭምር ጥሎ ይምጣ። እኔ እኮ የነገስታት ልጅ እኮ ነኝ። ኧረ ተው፣ እኔ እግዚአብሔርን ብዬ እኮ ነው እንጂ ቸግሮኝ የመጣው አይደለም። እናት አባት የሞልቷቸው የሚኖሩ ናቸው። እኛ ራሱ እንደ አድርጎ የመጣውን የክርስቶስን ሀብት ነው የምንፈልገው። የዘመዶችህን ቤታቸውን ንብረታቸውን አይደለም የምንፈልገው። ስለዚህ የሰው ልጅ እናት አባቱን መተው ከዘመድ መለየት አለበት። አንድ እሱ ነው። እንዲህ ያለ ሰው 100 እጥፍ ይቀበላል አለ። 100 እጥፍ ይቀበላል ማለት ነው። 100 እናት ይሰጠዋል ማለት አይደለም።
100 እናቶች ኖረውት ሊሰጡት ከሚችሉት ደስታ ይልቅ የሚበልጥ ደስታን ያገኛል ይላል። እናታችን አሁን ደስ ትላለች። እናት አይደለም ተርባ ተጠምታ ያሳደገችን ስትሞት ደስታዋ ያበቃ። እማዬ እማዬ ብለን ቀብረን ቤታችን። የማይሞት ደስታ የክርስቶስ ደስታ ነው። ስለዚህ 100 እጥፍ ደስታ ነው። አንድ እናቱን ትቶ ሽናት የማይሰጡትን ደስታ ያገኛል። 100 እጥፍ ሚስትን ስለኔ የተወ 100 እጥፍ ይቀበላል አለ። ሚስት ቅዱስ ጎርጎርዮስ ዘኑሲስ እንደሚናገረው አንተ ሰው መልከኛ ሚስት አግብተህ ወጥተህ ገብተህ አይን አይኗን ታያታለህ። ውለህ መጥተህ እስከምታያት ትቸኩላለህ። ልጆቹን ወልዳ አባ አባ ሲሉ ደስ ይልሃል። እንግዲህ ከዕለታት አንድ ቀን ጥላህ ሙታ አባ እንጎቻ አባ እንጀራ ሲሉህ እናት ቢኖራችሁ መች ይርባችሁ ነበር ብለህ የምታዝን አይደለምን? ወጥተህ ስትገባ እሳት አንድዳ ቤቱን ብርሃን አድርጋ ትቆይ የነበረች ሴት ማታ ስትመጣ ጨልሞ ስታገኘው በዚያ ትካዜ የምትጎዳ አይደለምን? እንግዲህ የድንግልናህን ያህል ክብር ወዴት ይገኛል ብሎ ያመጣ 100 እጥፍ ይቀበላል ማለት ምን ቢዋደዱ ጥላው ትሞትና ያዝናል። ምን ቢዋደዱ ጥሏት ይሞትና ታዝናለች። የሚያምር ባል ብታገቢ ከሰው መሃል ቢያኮራሽ ሰርቶ ጥሮ ግሮ ልጆችሽን ቢያሳድግ ቤቱን ቢሞላው ጥሎሽ ሙቶ ልጆችሽን አንድ ሰው በኮረኮማቸው ጊዜ አባት ቢኖራችሁ ማን ይመታችሁ ነበር ብለሽ የምታዝኝ አይደለምን? እንግዲህ ምናኔን የሚስተካከል ክብር ወዴት አለ ይላል። ስለዚህ አንድ ሰው 100 እጥፍ ይቀበላል ማለት የማይቀማ ደስታ ያገኛል ማለት ነው። ፍስሐ ዘይቱ የዳ ዘቦቱ የማይነጥፍ ደስታ ከተሰጠ የማይነሳ ደስታን ታገኛላችሁ፣ የዘላለም ሕይወትን ትወርሳላችሁ ማለቱ ነው። ስለዚህ መንኮሰ ሞተ ማለት መለየት ማለት ከዘመድ ከገንዘብ በራስ ዘመድ ከመመካት ከእንዲህ ያለው ነገር ሁሉ መላቀቅ ማለት ነው። መሞት ማለት ከቃሉ ጋር ናችሁ። ሶስተኛ እስኪ በደንብ አዎ በሉ። ምዕመናን መሆን አለባቸው በየግድ በደንብ አዎ የሚሉ እስቲ እናንተም እንደ ምዕመናን በሉ አዎ በሉ። እንዴ እናንተ ከበር ብላችሁ ነው አዎ አዎ የምትሉ። እስቲ አዎ በሉ በሉ። አዎ እንደሱ ነው። እንዴ አሁን ትትና እነዚህ ነው አመልመድ ያለብን። ይሄ ልጅ ምንድን ነው በሉ በሉ የሚለን ብላችሁ ነው? አዎ ማለት ጥሩ ነው። እሺ ሶስተኛው መንኮሰ ሞተ ነው። መሞት ማለት ምን ማለት ነው? መሞት ማለት እዚህ ውስጥ እንደ ሞተ ሰው ምንም ነገር የማይቀበሉ ሆኖ መኖር ማለት ነው። ይሄ ማለት ምን ማለት መሰላችሁ? አባ መቃርስን አንድ ሰው እንዴት ብዬ ልኖር አለው። ሂድና መቃብር ቦታ ሄደህ ሙታንን ስደባቸው አለው። ሰደባቸው። አሁን ደግሞ ሂድና አመስግናቸው አለው። አመሰግናቸው። ምን አሉ አለው። ምንም አላሉኝም። አንተም እንደዚህ ሁነህ ኑር አለው። ምን ማለት ነው? ቢሰድቡህ የማትደነቅ ቢያመሰግኑህ የማትደነቅ ሁን። አሁን እኮ አንድን ሰው አንድ ጉዳይ ለማስፈሰም እንደው ትንሽ በምስጋና መርፌ ጠቅ ማድረግ በቂ ነው። ገብቷችኋል? በእውነት እንደሰው ያለ የልማት አርበኛ ማን አለ? እንደሰው ያለ ደግ ስንለው ተርከክ ይላል ልቡ። የዋህ መስሎት እኮ ነው አይደለም። ብዙ ሰዎች ቁልፋችን ፈተው የልቡናችን መዝገብ በርብረው የሚወስዱብን በምስጋና ቁልፍ ነው የሚፈቱን ሰዎች ማለት ነው። በደግ ከፍ ዝቅ ብሎ እንደዚያ የማትልሁን። አንዱ ሰው እኮ በቅቻለሁ ብሎ እስኪና በሉታል አባጋቶን ተጠርቶ መጣም። ኧረ አንዴ በቃ መነኩስ ያለ ያግኙት ናበሉት። አንተ ማትረባ አንተ ነህ ሲሉት ተቆጣ። ከበቃ እንደ ሞተ ሰው መሆን አለበታ። ሲነቅፉት መናደድ የለበትም። ሲያመሰግኑት መፍለቅለቅ የለበትም። የዚያ ጊዜ አንተስ ውስጡን ሌቦች ሰርቀውት ላዩን ቀለም የተቀባ ቤት ትመስላለህ። ሲነቅፉህ መታገስ የማትችል ከሆነ መነኩሴ አይደለም። እስካሁን ገና አልሞትክም፣ በሕይወት አለ። እስኪ አንድ የሞተ በድን ጋር ሂደን እስኪ እንስፈንለት። እሰይ ይላል። እስኪ ሽቱ እንርጨው፣ ያሸታል። ስደቡት፣ ይቆጣል። ዘውድ እንድፋለት፣ ይነግሳል።
ሙቷል። መነኩሴ እንደ ሞተ ሰው ይኑር ማለት ምንም የማይጨንቀው ቢታማ የማይጨንቀው ቢነቀፍ የማይጨንቀው አድማ ቢነሳበት የማይጨንቀው ልቡ ለጻድቅ ውኩል ከማንበሳ። አሁን እኛ ገና አንድ አሽሙር የሚያሸማቅቀን ሰዎች ነን። 3 መነኮሳቱ ነው አንዱን መነኩሴ ከተጠቋቆሙበት እኔ እዚህ ገዳም መኖር አልችልም እየተጠቋቆሙብኝ ነው ይላል። ይሄንን ነው ዓለሙ ሁሉ ጠላህ ቢሉት ግድ የለም እኔ ዓለሙን ቀድሜ ጠልቼዋለሁ ብሏል ቅዱስ አትናቴዎስ። ስለዚህ በዚህ መሰረት መንኮሰ ሞተ የሚባለው ለሱ ነው። ከዓለም ተለይቶ ለክርስቶስ የሚኖር ሞተ ይባላል። ይሄ ነው እንግዲህ ምንኩስና ማለት። ሞተ በሚለው ሲፈታ ትርጉሙ ይሄ ነው። ሞተ በሚለው ሲፈታ እንደ ሞተ ሰው እንኑር፣ አኩራፊዎች አንሆን። እንደው መነኩሴ ሲያኮርፍ ካየሁት እኔ ውሸት ምን ያደርጋል ሳቄ ይመጣል። አሁን እኔን ተማሪ ስላረኩኝ ተመስገን። አዎ እኔ ወደ ተማሪ እጄ እደበቃለሁ። መነኩሴ ሲያኮርፍ መሳቂያነት ነው። መነኩሴ አኩርፎ ጭራሽ ኩርፍ እንደ ጤፍ ጠላ ዝም ብሎ ኩፍ ማለት ይሄ ምን ምዕመናን እስከዚህ በላይ ምን ያደርጋል? ሌላኛው ምንኩስና ምንድን ነው? አሁን ሞተ የሚለውና ያየን ምንኩስና ምንድን ነው ብለን ሁለተኛውን ነጥብ ስናይ ብፁዕ አባታችንም ነግረውናል። ምንኩስና የመላእክት ሕይወት ማለት ነው። እንደምታውቁት የመላእክት ሕይወት 2-3 ነጥቦችን ብቻ ላይ ልይ። የመላእክት ሕይወታቸው ምንድን ነው? አንደኛው ሰማያዊነት ነው። ሰማያዊነት ነው። ቆላሲስ ምዕራፍ 3 ቁጥር 1 ላይ እንዲህ የሚል ቃል አለ። ዘላይሉ ህሱ በላይ ያለውን ሹ ሀባሃሎ ወልደ እጓለ እመሕያው በየማነ አቡሁ ይነብር። የሰው ልጅ በአባቱ ቀኝ ተቀምጦ ያለበትን የላይኛውን ሰማይ ፈልጉት። እስመ ወዳይክሙ ሞትክሙ እናንተ አሁን ፈጽማችሁ ሞታችኋልና ክርስቶስ በመጣ ቀን ክብራችሁ ይገለጣል። ስለዚህ ሰማያዊነት ነው። መላእክት ከምድር ጓዝ የላቸው። ምድራዊ አለቃ አይጠብቁም። አለቃቸው እግዚአብሔር ነው። ምድራዊ መንግስት የላቸውም። ሰማያዊ መንግስት ነው ያላቸው። መነኮሳት ምድራዊ መንግስት የላቸው። መነኮሳት የፖለቲካ ተሳትፎ የላቸው። መነኮሳት የእግዚአብሔር መንግስት ተገዦች ናቸው። ሰማያውያን ናቸው። እንደ መላእክት ምንጊዜም ከእግዚአብሔር መንግስት ጋር ይቆማሉ። ከዕለታት አንድ ጊዜ ኢያሱ አንድ መልአክ መንገድ ላይ ያገኝና ከእኛ ወገን ነህ ወይስ ከጠላቶቻችን ነህ አለው። ከእግዚአብሔር ወገን ነኝ አለው። መልአኩ ሲመልስለት መጽሐፈ ኢያሱ ምዕራፍ 7 ላይ ከእኛ ወገን ነህ ከጠላቶቻችን ነህ ሲለው ከእግዚአብሔር ወገን ነኝ አለው። መነኩሴ የማንም ወገንተኛ አይደለም፣ የእግዚአብሔር ወገንተኛ ነው። የእግዚአብሔር መንግስት አገልጋይ ነው። መነኩሴ እንደ አንበጣ ነው። አንበጣ አለቃ የለውም። ለመነኩሴ አለቃው እግዚአብሔር ክርስቶስ የማይደነቅ ነው። እገሌ የተሾመ እገሌ የተሻረ ይጸልያል እንጂ እዚያ ውስጥ ገብቶ አይፈተፍትም። እንኳንስ መነኩሴ እንትና ማን ነው ዲዮጋኔዎስ የሚባለው ፈላስፋ ያደረገውን አልሰማችሁም? ዲዮጋኔዎስ ፀሐይ እየሞቀ አረ ዲዮጋኔዎስ የሚባል ዓለምን የናቀ ፈላስፋ አለ አሉት። ከዚያ አንዲት ቅል ይዞ ይሄድ ነበረ ለውሃ መጠጫ። ከዛ አንድ ቀን ከብቶች እንዲህ ብለው ሲጠጡ አየ። አሃ ያለ ቅልም መኖር ይቻላል እንዴ ብሎ ይህች ናት ከጥበብ የምታስቀር ብሎ ቅሏንም ተዋት። በኋላ ታላቁ እስክንድር አሁን እኔ ብሄድ አይነሳልኝም አለ። ኧረ እንኳን ሊነሳል ዞር ብሎ ማያይ አሉት። ፀሐይ እየሞቀ እስክንድር ሄደ። ዲዮጋኔዎስ ካለበት ሄደና አንተ እኔ ታላቁ እስክንድር ነኝ አለው። ዝም ታላቁ እስክንድር ነኝ ነው የምልህ እኮ ዝም። በምስራቅ በኩል ሄደና ፀሐይዋን ላይ ጋርዶ አንተ እኔ ታላቁ እስክንድር ነኝ ቀና ብላለ። ገለል ብሎ ፀሐይ እየሞቀ ነው። ይልቁንስ አንተ ልትሰጠኝ የማይቻልህን ነገር አትከልክለኝ አለው። ማንን ነው? ፀሐይን ማለት ነው። ዞር ብሎ ሳያየው ቀረ ማለት ነው። እንኳን መነኩሴ ፈላስፋ እንኳን እንዲህ ያደርጋል። ሰማያዊ መንግስትን እንጠብቃለን። ንይነሰ
ንነስ መንግስተ ዘኢያንቀለቅል ዕብራውያን ምዕራፍ 12 ቁጥር 28 ላይ ቅዱስ ጳውሎስ ሲናገር የማታልፍ የማትነዋወጽ መንግስትን እንጠብቃለን ብሏል። መነኩሴ ያን የሚጠብቅ ነው። ሰማያዊነት የመላእክት ወገን የሚያሰኘው እሱ ነው። ሁለተኛ መላእክት ክነፊሆሙ ማህበርት እንዳለ ትንቢተ ሕዝቅኤል ምዕራፍ 1 ላይ ክንፋቸው የተነባበረ ነው ይላል። ትንቢተ ሕዝቅኤል ምዕራፍ 1 ላይ ሕዝቅኤል ምዕራፍ 10 ላይም ታገኙታላችሁ። የመላእክት ክንፋቸው የተነባበረ ነው። መነኩሴ አንድነትን የሚወድ መሆን አለበት። ማህበርን የሚወድ መኖር አለበት። ብቻውን የሚያስብ መሆን የለበትም። አባታችን ነግረውና ብፁዕ አባታችን ለአንድ መልአክ የብቻው ሐሳብ የለውም፣ አንድ ሐሳብ ናቸው። አንድ ሐሳብ መሆን ምንኩስናን የመላእክት ሕይወት ያደርገዋል፣ መነኩሴውንም መልአክ ያሰኘዋል። እስመ ኃዩ ከመ መላእክት ይሬስዮ ለብእሲ ከመ ይፍቅድ ምንተኒ በዲበ ምድር። ሰው የመላእክትን ሕይወት ልኑር ባለ ጊዜ በምድር ላይ ምንም አይፈልግም ይላል። አድርባይ አይሆንም፣ ነጭ ለባሽ አይከተልም፣ አያጎበድድም፣ በሞቀበት በደመቀበት እግር ተከትሎ አይሄድም። ለእግዚአብሔር የምንጨነቀውን ያህል እኮ ምዕመናንን ለመተዋወቅ የምንሮጠውን ያህል እግዚአብሔርን ለመተዋወቅ ብንሮጥ እንዴት የት በደረስን ነበር። ነገሩ ተገላብጧል። የእግዚአብሔር ቤተሰቦች አባቶችና እናቶች መነኮሳት እግዚአብሔርን ቢከተሉ ምዕመናንን እየተከተሉ ሳንቲም ፍለጋ መሮጥ ባላስፈለገ ነበር። ምዕመናን እየተከተሉ እኛን ይመጡ ነበረ። እውነት ምን ያደርጋል? ውሸት ምን ያደርጋል? አርሳኒዎስ ገዳሙ ውስጥ ቁጭ አለ። ንግስቲቱ በፈረስ በበቅሎ ወርቅ ብሯን ጭና መጣች። ከዚያ በኋላ ፀሐይ ከሚሞቅ እሱ ገሌን አስተባብሩልኝ ለዚህ ገዳም አላላት። ቁጭ ነው ያለ። መዓዛው ነው የጠራት። ከዚያም ገንዘብ ይዛ መጣች። ሂዳ ከጉልበቱ ላይ አባቴ በጸሎት አስበኝ ብትለው እግዚአብሔር መታሰቢያሽን ያጥፋው አላት። ለምንድን ነው ቢሉ ሌላ ቀን ደግሞ እንዲያርጎ አስተናግዶ ሰደደኝ እያለች እያወራች ሌላ ምዕመናን እንዳሰበስብበት ማለት ነው። ውዳሴ ከንቱ እንዳይሆንበት ማለት ነው። እሱን ግን በሕይወቱ ዘመን ሲያስባት ነው የኖረ በጸሎቱ። እሷን ግን አውቆ እንደዚያ ብሎ ሰዷታል። ስለዚህ ሰው ሰማያዊነት መላካዊ ሕይወት መመንኮስ ማለት መላካዊ ሕይወት መኖር ነው። በኋላ አመጣበታለሁ። የዛሬ ምንኩስና ላይ ትንሽ አንዱ እሱ ነው። ሁለተኛው ህብረት ነው ብያችኋለሁ። መነኩሴ ለግሉ አያስብም፣ ለማህበር ነው የሚያስብ። የአንድነት ገዳም እስኪ አባቶችና እናቶች አንዴ ላስቸግራችሁና የአንድነት ገዳም በሉ እስኪ ድገሙ እስኪ። አሁን ግን የአንድነት ገዳም ነው ገዳሙ። የአንድነት የሚለው ላይ ያስምሩበት። አሁን የአንድነት ገዳም ነው። በጣም ጥሩ ነው። በጣም ችግር እሱ ነው። አንድ ልብ መሆን። መጀመሪያ ሰው ወደ ገዳም ሊገባ ስል ይኸውልህ ልጄ መባል አለበት። እዚህ 400 መነኩሴ ያለ ከሁለት ሰው ጋር መኖር የማትችል ሰው ከሆን ከ400 መነኩሴ ጋር መኖር አትችልም፣ ይከብድሃል መባል አለበት። 400 ሰው የተለያየ የትምህርት ደረጃ፣ የተለያየ አስተዳደግ፣ የተለያየ አስተሳሰብ፣ የተለያየ የመንፈሳዊ ብስለት ልዩነት ይዞ ነው የሚመጣው። ያንን ሁሉ ሰው አንድ እዚያ ጋር ተስማምቶ መኖር አለበት። ይኸው የመነኮሳት ሕይወት ይሄ ነው ይባላል። ይሄ ምንድን ነው? መስቀል። ይሄ ነው ማለት ምን ማለት ነው? ይሄ መስቀል ወደ ላይ አንድ ቋም ያለው፣ ወደ ጎን አንድ አለው። ስለዚህ መነኩሴ ወደ ላይ መነኩሴ ከእግዚአብሔር ጋር መስማማት አለበት። ወደ ጎንስ ከማህበሩ ጋር መስማማት አለበት። መነኩሴ ሁለቱ እንዳይጎሉ ተጠንቅቆ መኖር ነው ያለበት። ከእግዚአብሔር ጋር ተስማምቶ መኖሩ እንዳይጎልበት፣ ከወንድሞቹ ጋር ተስማምቶ መኖሩ እንዳይጎልበት። ፍቅረ እግዚአብሔርና ፍቅረ ቢጽን አሟልቶ ለመፈጸም ነው ሰው የሚመነኩሰው። ወንድምን እያስቀየሙ እህትን እየጣሉ እግዚአብሔር ቢሉት የትም አይገኝም። መነኮሳት የሌላቸውን ፍቅረ ቢጽ ማን ሊኖረው ይችላል? ስለዚህ መላእክት ማህበርተኞች ናቸው። መላእክት ሰማያውያን ናቸው። ይሄ ነው። መላእክት የማያቋርጥ ጸሎት አላቸው። መነኮሳትም የማያቋርጥ ጸሎት ይኖራቸዋል። መነኮሳት በተለይ ዳዊት ይጸለያል፣
የኪዳን ጸሎቱ በጣም አሁን ብዙ ገዳማት ይደረጋል፣ ግን ገልጬ መናገር ስላለብኝ ነው። አንድ መነኩሴ የገዳሙ ፈተና የሚሆን መቼ ነው ስትሉኝ፣ ማስቀደስ ሲያቆም፣ ከኪዳን ሲቀር፣ ስጋው ደግሞ ከተቀበለ ብዙ ዓመት ሲሆነው ያ ሰውዬ ገዳሙን እንደሚፈታው አትጠራጠሩ። ይኸውልህ መጀመሪያ መያዝ ያለበት ልክ ከሰው ጋር የተጣላ ሰው ተግባረ ዕድ አልታዘዝም ያለ ሰው መቁኖን እንዲያዝበት ኪዳን የቀረ መናኝ ሊያዝበት ይገባል። በቃ ጠዋት ቤተክርስቲያን መሄድ በገዳሙ ስርዓት አበው ውስጥ መካተት አለበት። ስጋው ደግሞ መቀበል በገዳሙ ስርዓት እገሌ የአበምኔቱ ስራው እኮ አሁን የኢትዮጵያ ገዳማት መቼም ችግር ውስጥ ናቸው። እውነት ለመናገር ምናኔው አለ፣ ግን ችግር ውስጥ ናቸው። አበምኔት ሲጀመር የገዳምን ጉሮሮ ለመሙላት የሚሮጥ አልነበረም። አበምኔት ስራው የመነኩሴውን ህይወት ቆጥሮ ህይወት ሰፍሮ የሚያውቅ ነው። አበምኔት ማለት አንተ ከቆረብክ ስንት ቀን ሆነ? ምን ሆነ ነው? ምን ሆነ ነው ጸሎት ያቋረጥከው? እንዴት ሆነ? ስሜታቸውን ጭምር የሚያዳምጥ ነው አበምኔት። ስራው እሱ ብቻ ነው። አርዲቱ ደግሞ ጉሮሮ መሙላት ነበር ስራቸው። እሱ ከሌለ ይኸው። ስለዚህ ሊተርጂካል ፕሬየር ይባላል። ይሄ የስርዓት አምልኮ ቤተክርስቲያናዊ ጸሎት ማለት ነው። ቤተክርስቲያናዊ ጸሎት ውስጥ ወይም የስርዓት አምልኮ ጸሎት፣ ቅዳሴ፣ ኪዳን እዚህ ውስጥ የተለየ መነኩሴ ህይወት የለውም። አንዱ እሱ ነው። የማህበር ጸሎት መገኘት አለበት። የፈለገ የሚመጣ የፈለገ የሚቀርበት የማህበር ጸሎት የለም። ጸሎተ ማዕድ የሚባለው ማለት ነው። ከዛሳ ደግሞ የግል ጸሎት አለ። አቁጣሮውን ሞልቶ መጸለይ ያለበት። ቀጥሎ እንግዲህ ሰው እያደገ ሲሄድ ሎርድስ ፕሬየር ትባላለች። አቡነ ዘበሰማያትና እግዚኦ መሐረነ ክርስቶስ ነው። እነዚህን ለማያቋርጥ ጊዜ ማለት አለበት። አንዳንድ ጊዜ በቀን ለ20 ደቂቃ ዝም ብሎ ይችን ከልብ ምቱ ጋር አገናኝቶ ጭምር መጸለይ ያለበት ነው። ለምሳሌ አንድ ጊዜ ወደ ውስጥ አየር ውሰዱ እስቲ። ወደ ውስጥ ነው፣ ወደ ውስጥ ማለት ነው። ውሰዱ አንዴ፣ ከዛ ደግሞ ወደ ውጭ። እሺ፣ በጣም ጥሩ። አሁን ምንድን ነው? አሁን አስቀጥሉት። ወደ ውጭ ወደ ውስጥ እያደረጋችሁ እስትንፋሳችሁን በሉ። ስለዚህ ከሱ ጋር ወደ ውስጥ አየር ስንስብ እግዚኦ፣ ስናስወጣ መሐረነ ክርስቶስ፣ ወደ ውስጥ አየር ስንስብ እግዚኦ፣ አየር ሲወጣ መሐረነ ክርስቶስ እያለ ከዛ ከልብ ምቱ ጋር በቀን ለ20 ደቂቃ ይሄን መለማመድ አለበት። ከዚያ በኋላ ነፍሱ ተኝቶ እንኳን እንደዚህ ትላለች ነው። ተኝቶ ራሱ ይሄንን ጸሎት ነፍሱ ትጸልየዋለች። ስለዚህ ጸልዩ ወትረ፣ ሳታቋርጡ ጸልዩ ያላት ይቺ በመናንያን ትፈጸማለች ይባላል። የቅዱስ ጳውሎስ ቃል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16-18 ያለችው ሳታቋርጡ ጸልዩ የምትለውን ማን ይፈጽማታል? ግማሹ ያርሳል፣ ግማሹ ይቆፍራል። ሳታቋርጡ ጸልዩ እንዴት ይፈጸማል ቢሉ መናንያን ይፈጽሙታል ብለው የቤተ ክርስቲያን መተርጉማን ይተረጉሙታል። ይሄ ስለዚህ የማይቋረጥ ጸሎት እና ምስጋና መነኩሴ ፊቱ ብሩህ፣ ግንባሩ የማይቋጠር፣ ቃሉ የማይሸክር፣ የማይደነግጥ፣ ችግር በተፈጠረ ቁጥር ልቡ የተማመነ፣ ሁልጊዜ አመስጋኝ መሆን አለበት። የማያማርር ዋይ ኩትወ ለእግዚአብሔር፣ እግዚአብሔር በኩሉ ግብር፣ እግዚአብሔርንም በስራው ሁሉ አመስግኑት እንዳለ። የማይቋረጥ ጸሎት ሰማያዊነት፣ አንድነት፣ ንጽህና እና እነዚህ ነገሮች ምስጋና የቅዱሳን መላእክት ሕይወት ነው።